ሰላም ጤና ይስጥልን የሂሬ ኒውስ ተከታታዮቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ከጅብ ተጠንቀቁ የኮምቦልቻ ፖሊስ። በኦሮሚያ ክልል አርሲ ውስጥ በጥቃት አድራሾች የተቃጠለው ቤተክርስቲያን ሊሰራ ነው ተባለ። ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸነፈ። በጉጂ ዞን አንዲት እናት 4 ልጆችን በሰላም ተገላገለች። የጭቃ ቤት ግንባታ ተከለከለ። በሀገራችን የባንክ ሂሳብ ሊኖራቸው ከሚገባ አዋቂዎች መካከል የባንክ ሂሳብ ያላቸው ከ50 በመቶ በታች ናቸው ተባለ። ተቃዋሚ ፓርቲዎች ወይም የግል እጩዎች ለሕዝብ ተወካዮች ምክር ቤት ምንም መቀመጫ አላሸነፉም። የክልሎች የድጎማ በጀት። በደቡብ አፍሪካ ጆሃንስበርግ በደረሰ የጅምላ ተኩስ 12 ሰዎች ተገደሉ። ዓለም አቀፍ የገንዘብ ድርጅት IMF አሜሪካና እስራኤል ከኢራን ጋር የገጠሙት ጦርነት በኢትዮጵያ ላይ ያሳደረውን የኢኮኖሚ ተጽዕኖ ለመቋቋም ይረዳ ዘንድ ከተፈቀደው ብድር ውስጥ $200 ሚሊዮን አስቀድሞ ለመልቀቅ አቅዷል። ኢራን ዛሬ ከባድ ጥቃት እንደሚፈጸምባት ዶናልድ ትራምፕ አስታውቀዋል። በኦሮሚያ ክልል አርሲ ውስጥ በጥቃት አድራሾች የተቃጠለው ቤተክርስቲያን ሊሰራ ነው ተባለ። በአርሲ የተቃጠለውን ታሪካዊ ቤተክርስቲያን መልሰን እንሰራለን የገዳማትና አድባራት አስተዳዳሪዎች። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት ከአንድ ሳምንት በፊት ስለተፈጸመው የኦርቶዶክሳውያን ግድያና የቤተክርስቲያን መቃጠል ሀዘናቸውን በመግለጽ የተቃጠለውን ቤተክርስቲያን ለመስራት ፈቃደኛ መሆናቸውን ማሳወቃቸው ተዘግቧል። በኦሮሚያ ክልል በምስራቅ አርሲ ሀገረ ስብከት በኢትዮጵያ ሀገር አቀፍ ምርጫ ቀንና በዋዜማው ግንቦት 23 ቀን 2018 ዓ.ም በተፈጸመው ጥቃት ንጹሃን ምዕመናን መገደላቸው ተዘግቧል። ከተፈጸመው ግድያ በተጨማሪ ከ100 ዓመት በላይ እድሜ ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን እንደተቃጠለም ይታወሳል። በጉጂ ዞን አንዲት እናት 4 ልጆችን በሰላም ተገላገለች። በጉጂ ዞን በአዶላ ወዩ ሆስፒታል አንዲት እናት 4 ልጆችን በአንድ ጊዜ በሰላም መገላገሏ ተገልጿል። እናቲቱ ከወሊድ ጊዜዋ 1 ወር በፊት ጀምሮ ወደ አዶላ ወዩ ሆስፒታል በመምጣት የሕክምና ክትትል ታደርግ እንደነበር ተገልጿል። በሕክምና ክትትል ላይ ያለች በዛሬው ዕለት ከጠዋቱ 3 ሰዓት 2 ወንድና 2 ሴት ህጻናትን በሰላም መገላገሏን የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ከበታሙን በመጥቀስ የጉጂ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሸናፊ ዳንቆ ለብስራት ሬዲዮ ተናግረዋል። እናቲቱና ህጻናቱ በጥሩ የጤና ሁኔታ ላይ እንደሚገኙና ማንኛውም አስፈላጊ ድጋፍ ከሆስፒታሉ በኩል እየተደረገላቸው ይገኛል። መረጃው የዳጉ ጆርናል ነው። ከጅብ ተጠንቀቁ የኮምቦልቻ ፖሊስ። በኮምቦልቻ ከተማ አብሻገር ክፍለ ከተማ ልዩ ስሙ ኳስ ሜዳ በተባለ አካባቢ ወይዘሮ መሰረት መብራቴ የተባሉ ግለሰብ ከምሽቱ 5 ሰዓት ተኩል ላይ በጅብ ከባድ ጥቃት እንደደረሰባቸው ፖሊስ ገልጿል። ግለሰቧ ባሰሙት የድረሱልኝ ጩኸት በአቅራቢያው የነበሩ የጸጥታ ኃይሎች ፈጥነው በመድረስ ከሞት የታደጉ ሲሆን በአሁኑ ወቅት ሕክምና ላይ እንደሚገኙ የክፍለ ከተማው ፖሊስ አዛዥ ኢንስፔክተር ሁሴን መብራቱ አስታውቀዋል። አደጋውን ተከትሎ ፖሊስ ለህብረተሰቡ የጥንቃቄ መልእክት አስተላልፏል። በተለይም ከተማው ዳር ላይ ባሉ ሰፈሮች ለጥቃት ተጋላጭ የሆኑ ሴቶችና ህጻናት በምሽት ሲንቀሳቀሱ ልዩ ጥንቃቄ እንዲያደርጉ እንዲሁም ህብረተሰቡ በምሽት የውጭ መተላለፊያና የግቢ መብራቶችን በማብራት አካባቢውን ብሩህ በማድረግ ራሱንና ቤተሰቡን ከጅብ መሰል የአውሬ አደጋ እንዲጠብቅ አሳስበዋል። ከኮምቦልቻ ፖሊስ ገጽ የተገኘ ነው። የጭቃ ቤት ግንባታ ተከለከለ። አሁን ላይ ተፈጻሚ የሆነው በአንድ ክልል ነው። በቀጣይ ግን በሁሉም ክልሎችና ከተማ አስተዳደሮች እንደሚተገበር ተነግሯል። በደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ለማዘመንና ከአካባቢ ጥበቃ ጋር የተጣጣመ አረንጓዴ ኢኮኖሚ ለመገንባት አዲስ ጥብቅ መመሪያ አስተላልፏል። ደብዳቤው ከደረሰበት ቀን ጀምሮ በማንኛውም ማዘጋጃ ቤት በኩል የጭቃ ቤት ግንባታ ፍቃድ ማጽደቅ ሙሉ በሙሉ ታግዷል። በእንጨትና ጭቃ ግንባታ ሲያበይ የሚመጣውን የደን መመናመን ለመግታት እንዲሁም የአየር ንብረት ለውጥ የሚያስከትለውን የድርቅና የጎርፍ አደጋ ለመከላከል ነው። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብአቶች ማለትም በብሎኬት፣ በጡብና በተሻሻሉ የቴክኖሎጂ ውጤቶች ብቻ መከናወን እንዳለበት ታውቋል። ብልጽግና ፓርቲ የተወዳደረባቸውን ወንበሮች በሙሉ አሸነፈ። ተቃዋሚ ፓርቲዎች ወይም የግል እጩዎች ለሕዝብ ተወካዮች ምክር ቤት ወይም ፓርላማ ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ሀገራዊ ምርጫ ከፊል ውጤት እወጃ በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል።
በሀገራችን የባንክ ሂሳብ ሊኖራቸው ከሚገባ አዋቂዎች መካከል የባንክ ሂሳብ ያላቸው ከ50 በመቶ በታች ናቸው ተባለ። በ2025 የወጣው የፋይናንሻል ኢንዴክስ ሪፖርት እንዳሳየው በሀገራችን የባንክ ሂሳብ ያላቸው አዋቂዎች ቁጥር 49 በመቶ ነው። በሀገራችን በሚሊዮን የሚቆጠሩ ዜጎች የባንክ ሂሳብ የላቸውም ተብሏል። ይህ የተገለጸው በኢትዮጵያ ንግድ ባንክ ከኤፍኤስዲ ኢትዮጵያ ጋር በመተባበር ከወለድ ነፃ የባንክ አገልግሎት ተደራሽነትን የማስፋት ንቅናቄ መድረክ ባዘጋጀበት ወቅት ነው። ከሰኔ 18 2018 እስከ መጋቢት 2019 ዓመተ ምህረት የሚቆየው ይህ ንቅናቄ አካታች የባንክ አገልግሎት ለሁሉም በሚል መሪ ቃል ይካሄዳል። ይህ አገልግሎት ከፋይናንስ አገልግሎት ተገልግለው ለሚገኙ የእስልምና እምነት ተከታዮች የተዘጋጀ ነው። በአፋር፣ ኦሮሚያ፣ ሶማሌ፣ አማራ እንዲሁም በማዕከላዊ ኢትዮጵያ በሚገኙ 241 ወረዳዎች ላይ ይተገበራል። ከግማሽ ሚሊዮን በላይ አዳዲስ ከወለድ ነፃ የባንክ አገልግሎት ተጠቃሚዎችን ተደራሽ ለማድረግ ይሰራል ያሉት የባንኩ ፕሬዝዳንት አቤ ሳኖ ናቸው። በተያዘው እቅድ መሰረት 350 ሺህ የሚሆነው የባንክ ሂሳብ በባንኩ በኩል ቀሪው 150 ሺህ ደግሞ በሲቢ ብር በኩል የሚከፈት ይሆናል። ተቃዋሚ ፓርቲዎች ወይም የግል እጩዎች ለሕዝብ ተወካዮች ምክር ቤት ምንም መቀመጫ አላሸነፉም። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ሀገራዊ ምርጫ ከፊል ውጤት እወጃ በስካይላይት ሆቴል በሰጠው ጋዜጣዊ መግለጫ የሌሎች 22 የምርጫ ክልሎችን ውጤት አጽድቆ ይፋ አድርጓል። በዚህም መሰረት ከተገለጹት ጠቅላላ 48 የምክር ቤት መቀመጫዎች መካከል ከአንዱ በስተቀር የገዢው ብልጽግና ፓርቲ እጩዎች ያሸነፉ ሲሆን የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እጩ ደግሞ በሶማሌ የክልል ምክር ቤት አንድ ወንበር ማሸነፉ ታውቋል። በደጋሃቡር አንዱን ወንበር የኦጋዴን ግንባር እጩ የነበሩት አቶ መሐመድ ሐሰን ሁሴን አሸንፈዋል። ለክልል ምክር ቤቶች በጠቅላላው የ12 የክልል ምክር ቤት የምርጫ ክልሎች ውጤት ተነግሯል። የክልል ምክር ቤት ምርጫዎች በየምርጫ ክልሉ ብዙ መቀመጫዎች ያሏቸው በመሆኑ በድምሩ የ38 መቀመጫዎች ውጤት የታወጀ ሲሆን ከነዚህም ውስጥ የብልጽግና ፓርቲ 37ን አሸንፏል። ለሕዝብ ተወካዮች ምክር ቤት በጠቅላላው የ10 ምርጫ ክልሎች ወንበር ውጤት እየተገለጸ ሲሆን 1 ከአማራ፣ 3 ከማዕከላዊ ኢትዮጵያ እና 6 ከኦሮሚያ 10ሩንም መቀመጫዎች በሙሉ የብልጽግና ፓርቲ እጩዎች አሸንፈዋል። ውጤታቸውን የገለጹት የምርጫ ክልሎች በአማራ ክልል ጎዛምን፣ በማዕከላዊ ኢትዮጵያ ቀዲዳ፣ ጋሜላ፣ ጉመር 1 እና አዣ 2 ሲሆኑ በኦሮሚያ ክልል ደግሞ ሀብሮ 1፣ ቀንበቢት፣ ጥቁር እንጭኔ፣ ጀብዱ፣ ወሊሶ እና የምርጫ ክልሎች ናቸው። በውጤት ወጃው ተቃዋሚ ፓርቲዎች ወይም የግል እጩዎች ለሕዝብ ተወካዮች ምክር ቤት ምንም መቀመጫ አላሸነፉም። የክልሎች የድጎማ በጀት የፌዴራል መንግስት ለክልሎች 520.6 ቢሊዮን ብር የበጀት ድጎማ መደበ። የፌዴራል መንግስት ለ2019 ባዘጋጀው በጀት ለ12 ክልሎችና ለ2 ከተማ አስተዳደሮች የተመደበው የገንዘብ ድጎማ መጠን ለመጀመሪያ ጊዜ ግማሽ ትሪሊዮን ብር ተሻገረ። በዚህ የገንዘብ ድጋፍ ውስጥ ባለፈው ዓመት ከድጎማ ዝርዝር ውጭ ተደርጎ የነበረው የአዲስ አበባ ከተማ አስተዳደር ተመልሶ የተካተተ ቢሆንም የተመደበለት የገንዘብ መጠን ግን ሩብ ቢሊዮን ብር እንኳን የማይሞላ ነው። የአዲስ አበባ ከተማ አስተዳደር በ2019 በጀት ዓመት የተመደበለት የገንዘብ ድጋፍ መጠን 74.53 ሚሊዮን ብር ብቻ መሆኑን ኢትዮጵያ ኢንሳይደር ለፓርላማ አባላት ከተሰራጨው የበጀት ሰነድ ላይ አመላክታለች። የከተማ አስተዳደሩ በ2017 የፌዴራል መንግስት የተመደበለት ድጎማ 5.45 ቢሊዮን ብር ነበር። ፕሬዝዳንት ታዬ አጽቀሥላሴ የስራ ጊዜያቸውን ያጠናቀቁ የሁለት ሀገራት አምባሳደሮችን አሰናበቱ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የስራ ጊዜያቸውን ያጠናቀቁ በኢትዮጵያ የሉክሰምበርግ አምባሳደር ዣን ክራውዘር እና የተባበሩት አረብ ኤምሬቶች አምባሳደር መሐመድ ሳሌም አልራሻዲን አሰናብተዋል። በሀገራቱ መካከል ያለው ፍሬያማና ስኬታማ የዲፕሎማሲ ግንኙነት ተጠናክሮ መቀጠሉ ተገልጿል። አስተያየታቸውን ለኢዜአ የሰጡት ተሰናባቿ በኢትዮጵያ የሉክሰምበርግ አምባሳደር ዣን ክራውዘር በቆይታቸው የሀገሪቱን የዲፕሎማሲ ትብብር የሚያጠናክሩ ስራዎችን መስራታቸውን ተናግረዋል። የኢትዮጵያና የሉክሰምበርግ የኢኮኖሚ ትብብር ወደ ላቀ ምዕራፍ ለማሸጋገር የተከናወኑ ተግባራትም ስኬታማ እንደሆኑ አንስተዋል። በዚህም የፋይናንስና ኢኮኖሚ ሙያተኞችን አቅም የሚያጎለብት የስልጠና መርሃ ግብር በመቅረጽ በሁለቱ ሀገራት ውጤታማ የልምድ ልውውጥ መደረጉን አስረድተዋል። የሀገራቱ ጠንካራ ወዳጅነት ወደፊትም በአረንጓዴ ኢኮኖሚና በፋይናንስ ልማት የትብብር ዘርፎች ተጠናክሮ እንደሚቀጥል እምነታቸውን ገልጸዋል። የኢትዮጵያ የማክሮ ኢኮኖሚ ማሻሻያ የሉክሰምበርግ ኩባንያዎችን ቀልብ በመሳብ ትልቅ ተስፋ የሚሰጥ መሆኑንም ተናግረዋል። የሉክሰምበርግ ኩባንያዎችም የኢትዮጵያ የገበያና የኢንቨስትመንት አማራጭ የውስጥ ሂደት በመመልከት ተሳትፏቸውን እንዲያሳድጉ መልእክት አስተላልፈዋል።
የደቡብ አፍሪካው ስታንቢክ ባንክ በኢትዮጵያ በብቸኝነት በባለቤትነት የሚያስተዳድረውን ራሱን የቻለ ባንክ ለማቋቋም እያሰበ መሆኑ ተሰማ። ባንኩ ራሱን የቻለ ባንክ ለማቋቋም ያሰበው የሳፋሪኮም ኢትዮጵያ ኩባንያ ኢንቨስትመንት ወጪ እየቀነሰና ገቢው እየጨመረ መሄዱን እንደ ጥሩ ምሳሌ በመውሰድ እንደሆነ የሀገሪቱ የዜና ምንጮች ዘግበዋል። ስታንቢክ ባንክ የግዙፉ የደቡብ አፍሪካ ስታንዳርድ ባንክ አንድ አካል ነው። ብሔራዊ ባንክ ያወጣው ሕግ በሀገር ውስጥ ባንክ የአክሲዮን ድርሻ መግዛት የሚፈልጉ የውጭ ባንኮች ድርሻቸው 49 በመቶ እንዳይበልጥ ገደብ ጥሏል። በደቡብ አፍሪካ ጆሃንስበርግ በደረሰ የጅምላ ተኩስ 12 ሰዎች ተገደሉ። ረቡዕ ሰኔ 3 ቀን 2018 ዓ.ም በደቡብ አፍሪካ ጆሃንስበርግ ከተማ በሚገኝ አንድ መንደር ውስጥ ማክሰኞ ምሽት ላይ በተሰነዘረ የጅምላ ተኩስ 12 ሰዎች ሲገደሉ 9 የሚሆኑት ደግሞ ቆስለዋል። የሀገሪቱ ፖሊስ እንደገለጸው ከ10 በላይ የሚሆኑ በከባድ መሳሪያ የታጠቁ ተጠርጣሪዎች በነጭ ቶዮታ ኳንታም መኪና በመጠቀም በመንደር ውስጥ በተለያዩ ቦታዎች ላይ ተኩስ ከፍተው ካመለጡ በኋላ ነው የሰዎች ሕይወት ሊያልፍ የቻለው። በቦታው ላይ የ8 ወንድና የ3 ሴት አስከሬን የተገኘ ሲሆን አንደኛው ወንድ ደግሞ ሆስፒታል ከደረሰ በኋላ ሕይወቱ አልፏል። እስካሁን በቁጥጥር ስር የዋለ ተጠርጣሪ የሌለ ሲሆን ፖሊስ ምርመራ ጀምሯል። ዓለም አቀፍ የገንዘብ ድርጅት IMF አሜሪካና እስራኤል ከኢራን ጋር የገጠሙት ጦርነት በኢትዮጵያ ላይ ያሳደረውን የኢኮኖሚ ተጽዕኖ ለመቋቋም ይረዳ ዘንድ ከተፈቀደው ብድር ውስጥ $200 ሚሊዮን አስቀድሞ ለመልቀቅ አቅዷል። ይህ ገንዘብ በድርጅቱ አምስተኛ ግምገማ መሰረት ከሚለቀቀው $468 ሚሊዮን ጋር የሚካተት ሲሆን ግምገማው በቦርዱ ሲጸድቅ አጠቃላይ ለኢትዮጵያ የሚለቀቀው የገንዘብ መጠን እንዲያድግ ያደርገዋል። ውሳኔው በመካከለኛው ምስራቅ በተከሰተው ቀውስ ምክንያት የተፈጠረውን የነዳጅና የማዳበሪያ ዋጋ ማሻቀብ እንዲሁም የንግድ መስተጓጎልን ለመደገፍ ታስቦ የተዘጋጀ መሆኑን የተቋሙ ቃል አቀባይ ጆሊ ኮዛክ ገልጸዋል። የኢትዮጵያ መንግስት ከዚህ ቀደም የውጭ ምንዛሪ ግብይትን በገበያ ፍላጎትና አቅርቦት ላይ የተመሰረተ እንዲሆን ማሻሻያ ማድረጉን ተከትሎ ከIMF ጋር የ$3.4 ቢሊዮን የብድር ስምምነት መፈራረሙ ይታወሳል። ይሁን እንጂ በቅርብ በቀጠናው የተነሳው ጦርነት መንግስት ለነዳጅ ድጎማ በየወሩ ተጨማሪ $20 ቢሊዮን እንዲያወጣ ያስገደደው ሲሆን ይህም አጠቃላይ የድጎማ ክምችቱን ከ300 ቢሊዮን በላይ በማድረስ በበጀቱ ላይ እጅግ ከፍተኛ ጉዳትና ጫና ፈጥሯል። IMF ይህንን አስቸጋሪ ሁኔታ ከግምት ውስጥ በማስገባት ነው የብድር አቅርቦት ሰሌዳውን በመከለስ የ$200 ሚሊዮን የመልቀቂያ ጊዜ ወደዚህ ዓመት ለማምጣት ምክረ ሀሳብ ያቀረበው። ኢራን ዛሬ ከባድ ጥቃት እንደሚፈጸምባት ዶናልድ ትራምፕ አስታውቀዋል። ኢራን በአሜሪካ ለሚፈጸም የትኛውም ጥቃት ዝግጁ መሆኗን ገልጻለች። በተያያዘ ዜና በየቀኑ በቢሊዮን በርሜል የሚቆጠር ነዳጅ ከኢራን እየወሰድን ነው ሲሉ አስታውቀዋል። የተከበራችሁ የሂሬን ኒውስ ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይህን ይመስሉ ነበር። መልካም ቆይታ።